መታሰር ደግሞ ካለብኝ እኔ ልታሰር ብያለሁ መጀመሪያ። ገብቶሃል አይደል? ያ ደግሞ አይሆንም ነው የተባለው። አይሆንም ስለተባለ እናንተ ደግሞ መረጋጋት ነው ያለባቸው። አሁን ቅድም አውርተን ደግሞ ምን ሀሳብ መጥቶ ነው አሁን እንደዚህ እየሆናችሁ ያላችሁት እናንተ? አይ ሌላ ሀሳብ ወይም ምናምን ነገር ሳይሆን በቃ አንደኛ ነገር አሁን እኔና ሩታ ካልሄድን ፖሊስ እዚህ ቤት መምጣቱ አይቀርም። ገብቶሻል? ሌላ ግርግርም ሌላ ችግርም ከመንፋተር እኛ ራሳችን ብንሄድ ነው የሚሻለው። ሩታ የሚወስድ ነው ለዛ ነው። ምክንያቱም ከትናንት ወዲያ ነው ወረዲ መጥሪያ የመጣልን እስካሁን ደግሞ አልሄድም። ስለዚህ ግዴታ አሁን መሄድ ስላለብን ነው። አንቺን ትራንሽ ሩቲ፣ እኔ ከዚህ በላይ ምንም ነገር የለም። አንድ ላወራሽ የፈለገው ነገር ገኒ ቃላከበራችሁ ነው የምንባለው። ስለ አንድ ነገር አንቺ መሄድ የለብሽም፣ እኛ እንሄዳለን። ምክንያቱም ምንም ያጠፋሽው ነገር የለም። ስምም ሆነ ምንም ነገርም የሰው ስምም ያጠፋ ነው እኛ ነን። ሳትወስዱ ወስዷል ያልነው እኛ ነን። ስለዚህ አንቺ እዚሁ ነው መሆን ያለብሽ። ሩታ ግን የምትልሽ ነገራቶች በደንብ የፈለገችሽ ና ትመጠብጣለህ። እኔን እኮ አሁን አስጨንቃችሁኝ። እኔ የምለው ነገር ነው የጠፋብኝ። ብታል እናንተ መጀመሪያ ተረጋጉ። ሲጀመር እኔ መሄድ እናንተ ስትሄዱ እኔ ዝም ብዬ አልቀመጥም። እዚህ መሄድም ካለብኝ አብረን ነው የምንሄደው። ገብቶሃል አይደል? ምንም ብትይኝ አልሰማሽም እኮ ገብቶሻል አይደል? ምንም ብትይኝ አልሰማሽም። መሄድም ካለብን አብረን ነው የምንሄደው። ትናንት መሄድ ነው አብረን ነው ምንም ሄደን መልስ ነው የምንሰጠው። ሌላ ነገር የለም እኮ ምንም የሚፈጠር ነገር የለም። ስለዚህ መረጋጋት ነው ያለባችሁ እናንተ። አሁን የምትይኝ ሀሳብ ካለ ንገሪኝ። እኔ አሁን አቻኩላችሁ ሲጠሩኝ እኔ ለዚህ ጉዳይ አልመሰለኝም። ደንግጬ ነው የመጣሁት። ከሰው ጋራ ሌላ ፕሮግራም ውስጥ ነበር። ከዚህ በላይ ሎሌ ነይስ እንደዚህ አይነት ሀሳብ አታስቢ አንቺ። ምን ማለት ነው? እንደዚህ አይነት ሀሳብ አታስቢ። ሲጀመር አሁን ምንድን ነው ሀሳባችሁ ነው? ይኸውልሽ ግን ምን መሰለሽ ሀሳቤ አንቺ እንድትታሰሪ አልፈልግም። በቃ ሁሉንም ሪስክ እንወስዳለን። ምክንያቱም አንቺ ታሰርሽ ማለት ልጄ እንደፈለጉት በቃ እንደፈለጉት ነው የሚሆንላቸው። ላይክ ከዚህ በፊት የሰቡት ነገር ነው የሚሳካላቸው። እኔ ግን ያን ነገር እንዲሆን አልፈልግም። ልጄን እንድትይዥልኝ እና እንድትንከባከቢልኝ አድራ ልሰጥሽ ነው ዛሬ። ገንዩ በቃ ይዘሽው ሄደሽ እዛ በስነስርዓት እንደኔ ሆነሽ ተንከባክበሽ ብዙ ነገር ሊገጥምሽ ይችላል። በጣም ብዙ ነገር ሊገጥምሽ ይችላል ማለት ብዙ ፈተና ሊገጥምሽ ይችላል። ብዙ ትረግር ሊገጥምሽ ይችላል። እኔ በልጄ በጣም ብዙ ነገር አይቻለሁ። ብዙ ነገር ያየሁበትን ልጄ ማጣት አልፈልግም። በቃ እንደኔ ሆነሽ እስከምፈታ ድረስ ልጄን ተንከባከቢ። እንዴ ግዴታ ታሰራለሁ ማለት እኮ የለብሽም አንቺ። ምንድን ነው በቃ አላውቅም። እንደዚህ አይነት ሀሳብ እኮ ማሰብ የለባችሁም ሲጀመር። እንዴት ነው ግስጥሽ እንደዚህ አይነት ነገር አልችልም። ግን እርግጠኛ መሆኑን አትሊስት እዛ ሄጄ ወይ እዚህ ቅሪም ሊሉኝ ይችላሉ። ምንም የማውቀው ነገር የለም። ግን ደግሞ ይዘሽ ሄጂና ልጄን ተንከባከቢልኝ። እኔ ውስጤ እንዲትረብሽ እኮ አይደለም እንትን ያልኩት። ገብቶሻል አይደል? እንደዚህ አይነት ሀሳቦች ሲጀመር ይሆናል ብለሽ መደምደምም የለብሽም። እናንተ እንታሰራለን ብላችሁ ማሰብ የለባችሁም። ገብቶሻል? አላውቅም እንታሰራ አላውቅም። በጣም አላውቅም። ምናልባት እንደ ጠላት ሀሳብ ነገሮች ላይሆኑ ይችላሉ። ግን አሁን ልጅሽ የምፈልገው ነገር አደራሽ ልጅ አደራሽ እንደናቱ ሆነሽ እዛም አሉ ብቻሽን አትሆኝም። እንደዚህ አይነት ሀሳብ አታስቢ። ቤተሰቦቼ ቤተሰብ አለ እኮ አንቺ አያቱ ጋር አንጀላቁም ያኑረው አለ። አንቺ ሲጀመር ለሱ መጨናነቅ የለብሽም። ገብቶሻል? አትጨንቅም አይደለም ልጅ እኮ ነው። ግን በእንደዚህ አይነት መልኩ አይደለም። ዛሬ ብቹ ምንነሹ ማነው ማን ነግሯል? እናት እንደምትሄድ አባት ምንድን ነው ልብ ነግሮ ነው አባቴ። ልጁን ራሱ እኮ ያሉን ውስጥ እንትን እያልኩ ነው። አንቺ የአንቺ መረበሻ ቶሎ ሊሆን ይችላል እንደዚህ የሚሆነው። ወይኔ መረጋጋት ነው ያለብሽ። ሲጀመር እንታሰራለን ብላችሁ ደግሞ ማሰብ የለባችሁም። ገብቶሻል? ህግ በእርግጥ ህግ ማክበር ግዴታ ነው። ለምን አልሄዳችሁም ከሚባል ልክ እንደ ትላንቱ ሄዳችሁ መልስ ልሰጡ ትችላላችሁ። አይታወቅም እኮ ትላንትና እንደሰጠነው መልስ ልሰጡ ትችላላችሁ። ስለዚህ መልስ ሰጠሽ ማለት ደግሞ ትታሰሪያለሽ ማለት አይደለም። የነበረብሽን ነገር ትናገሪያለሽ። ሌላ ምንም ነገር የለውም። ገብቶሻል? የእናንተ ግን በዲያል አሁን ከኔ ምንድን ነው
መክሰሳችሁ ደግሞ የኔ ጥፋት ነው አይደል? ገንዬ ነው የአንቺ ጥፋት አይደለም። ምንም የአንቺ ጥፋት እዚህ ጋ የለም። አንቺ ሄደሽ ክሰሻቸው አላልሽኝም? አንቺ እንደዚህ አድርጊ ብለሽ ምንም ያደረግሽው ነገር የለም። እኔ ተነሳስቼ እና ባደረጉት ነገር በቃ ማግስቱ እነሱ ይህንን ነገር የሰሩት ብዬ እኔ ሄጄ የከሰስኳቸው ሰው የአንቺ ጥፋት ምንም አይደለም። እኔ አሁን ደጋግሜ የምልሽ ነገር በቃ ልጄን አደራሽን አንቺ እንደዚህ እንድትይኝ አልፈልግም። ምን ያላቅም ምን እንደሚፈጠር እዛ እኔ በጣም ብዙ ነገር ያየሁበት ልጄ ነው። በጣም ብዙ ነገር የተባልኩበት ልጄ ነው። በጣም ብዙ ምን ያላቅም ነገር ማስረዳት እራሱ እየከበደኝ ነው። ራስሽን አረጋጊ። በቃ ተረጋጊና በቃ ገኒ ማድረግ ያለብሽ ነገር አድርጊ። ያው የቅርቧ ሰው ስለሆንሽ ነው አንቺን ጠርታሽ ያው ልጅ እየሰጠችሽ ያለችው በአንቺ ስለምትተማመንና በአንቺ እርግጠኛ ስለሆነች ነው ልጅ የመሰለ ነገር እየሰጠችሽ ያለችው እና ገኒ እኔም ልልሽ የምችለው ያው አደራ በቃ ልጇን አደራ ኦልሬዲ ልጇን ሰታሻለች። እንደሷ ሆነሽ እስከምትፈታ ድረስ ተንከባክበሽ ልጇን ያዥላት። ማንም ሰው ልጅ መቶ ልጅ እንዳሰጪኝ አደራዋን በደንብ አድርገሽ ትወጪላት። ሩታ እያለች ነበር ብዙ ነገር ያየችባት በልጅነት ወልዳ ብዙ ነገር ያየችበት ልጅ ነው እና እስከምንወጣ ድረስ ሩታ ከስር እስከምትወጣ ድረስ እንደ እናት ሆነሽ ተንከባክበሽ አደራሽን ትውጭልን ነው የምንለው። በቃ ከዚህ በላይ ምንም ልናገር አልችልም። ብንሄዳለን እንደዛ ሳይሆን ሩት ይኸውልሽ፣ በመጀመሪያ ደረጃ መረጋጋት አለብሽ። አንቺ ይኸውልሽ ተረጋጊ። ገኒ በቃ ማድረግ ያለባት ነገር ታደርጋለች። እሷም የልጆች እናት ናት። ኦልሬዲ ልጅ አሳድጋለች። ስለዚህ ልጅ ምን እንደሚያስፈልገው ታውቃለች። ምንም ችግር የለውም። ሲጀመር ልጅ እኮ አያት አለው። ገብተዋል። ከኔ ጋር የሚያድግበት ምንም ምክንያት የለም። አያት አለው። ሌላቆ የሚያኖረው ቤተሰብ አለ። ገባ እኔም አለው አጠገቡ። ግን እንደዛ አይደለም። ሲጀመር ደግሞ ትናንትም ከቡዜ ጋር አንዳንድ ነገሮች ተነጋግረናል። ከዛ በኋላ የነበረ አንዳንድ ነገሮች አውርተናል። ገብተዋል። ዛሬም ከነሱ ጋር ነበሩ። አሁን ቡዜ ይኸውልሽ ማለት ብዙ ነገሮችን አክሰብት ላይ ያደረጉሽ ይችላሉ። ግን አሁንም ከዚህ በኋላ እኔ ካሳለፍኩት በላይ ብዙ ፈተና ሊገጥምሽ ይችላል በልጄ ጉዳይ። ግን አደራሽን እንዳትሰላች። አንድ ነገር ልንገርሽ ገኒ፣ ይኸውልሽ ትናንትና አብርሃምንም አግኝቼው ከሰራ ነሳቶኛል። ስለዚህ እነሱ አሁን መለማመጥ ወይም ደግሞ እነሱ ጋር ሄደን ሌላ ነገር ማድረጉ ሌላ ረብሻ መፍጠር ነው። ባለፈው ዕለት ሄደን ጠየቅናቸው። ስለዚህ አንፈልግም ብለዋል። ክስ አናነሳ ብለዋል። ስለዚህ አሁን እነሱ ጋርም አንሄድም፣ እነሱም አያስፈልጉም። በቃ ከአሁን በኋላ በቃ እነሱ ጋርም መሄድ አይጠበቅብንም። ትናንትና አብርሃም በቃ ማውራት ያለብኝ ነገር አውርተን ጨርሰናል። ስለዚህ አሁን መታሰር ነው። መታሰር ነው ብላችሁ እንደመብት እኮ አይደለም ማሰብ ያለባችሁ። እና ቃርላችሁ ልክ ነሽ። ግን ደግሞ ህግ ያለንን ነገር ህግ ያለውን ውሳኔ ሄደን እንቀበላለን። አናውቅም። ግን የኔን ሆን ምንም እርግጠኛ ስላልሆንኩኝ ነው ልጄን አደራ የምሰጥሽ። በዛው በሄድኩበት በቃ እስከዚህ ድረስ ልትታሰሩ ነው ወይም ደግሞ በቃ ግቡ ልንባል እንችላለን። ምንም የምናውቀው ነገር የለም። ገባሽ? ስለዚህ ይህን ነገር አንቺም ተረተሽኝ በቃ እኔ ልጄን እንደ እናት ሆነሽ ከእናትም በላይ ሆነሽለት አሳድግልኝ፣ ተንከባከቢልኝ አደራ። ብቻሽን አይደለሽም ማለት ብቻዬን ነሽ ብለሽ እንዳታስቢ። እዛ ስትሄጂ ያው ብዙም ሰዎች አሉ ላይክ ራስሽን አረጋጊ። አብራችሁ ሆናችሁ መጀመሪያ ራስሽን አረጋጊ። ሲጀመር ደግሞ እኔ ከጉዜም ጋር ከአብርሽም ጋር እና አንዳንድ ሰዎችም ነበሩ መካከላቸው ላይ ከእነሱ ጋር ነበርኩኝ። ያው ስጠሩ ማለት ነው። ደንግጬ የመጣሁት ምን ተፈጥሯል ብዬ ነው። ከብታል አልጨረስኩኝም ሲጀመር ማለት ነው። ከእነሱ ጋር እያወራን ባለንበት ሁኔታ ቶሎ በአስቸኳይ ስትኝ ሌላ ነገር የተፈጠረብሽን መሰለኝ። እኔ ስለዚህ ተረጋጊ። ክሱን እንዲያነሱ ተነጋግረናል። ከእነሱ ጋር አብረን ነበርን። ያለ ነገር እንፍታቸው አያስፈልጊም ከተባልኩ እሷ ናት መታሰር የለባት። ስለዚህ እሷ ደግሞ መታሰር የለባትም። ሊተዳ አስበው ሊተዳ ያለው አንተ አንወክም አልወክም እንደ እናት አትሆንም። ስለዚህ ያለው አማራጭ እሷን በዚህ እሺ ብሎኛል። ገባሽ?
ይህና የምትርበተበቱበት ምክንያት ምን? አይ አልገባኝም። እሺ ትናንትና አናግሬዋለሁ አይደል? ትናንት አናግረኸዋል። አላነሳም ብለዋል። ለእኔም ደግሞ አላነሳም ብለኛለች ቡዜ። ገብቶሃል አይደል? ዛሬ ግን ሁላቸውም ባሉበት አንድ ላይ አንዳንድ ሰዎች ጨምሬ ጓደኞቹን ጨምሬ የሚቀርቡት አሉ